ሜሎስ በጣም አዝናለሁ። እንደዚህ ማድረግ አልፈልግም ነበር። ዛሬ ግን እንደዚህ ላጋልጥህ ግድ ሆኖብኛልና ይቅርታ እንድታደርግልኝ እጠይቅሃለሁ። ወዳጄ ሜሎስ ለብዙ ዓመታት አብረን የኖርን እንደመሆናችን ብዙ ነገሮችን ያሳለፈን እንደመሆናችን ብዙ ነገሮችን አብረን ያወጣን ያወረድን እንደመሆናችን እንዲህ ማድረግ አልነበረብኝም። ግን ምንም አማራጭ ስላጣሁ ነውና እንዲያረኩትኝ በድጋሚ ይቅርታ ጠይቃለሁ። ምን ተፈጥሮ ነው? እስኪ አንድ ቪዲዮ ሰምተን ፕሮቴስታንት ወንድሞቼን አንድ ጥያቄ ልጠይቅ። ጥያቄው ምንድነው የሚሆነው? የጠየቁት ጥያቄ ምንድነው? ጌታ እስከየትኛው ቀን ነው ያዳነኝ? ምክንያቱም አድኖናል ግን ተብሎ ነው የሚናገረው። እስከ ዛሬ ነው ያዳነኝ ወይስ እስከ መቼ ነው የዳነኝ? መጀመሪያው ገነት የገባው ሰውዬ ወንበዴ እንደሆነ እንዳትረሳ። ቄሱ አልገቡም ከኢየሱስ ጋር። ኢየሱስ መስቀል ላይ ሆኖ ፓስተር አቤት ዛሬ ከኔ ጋር አላለ እና ያልተባለን የተባለ በማስመሰል የሚሰጥ ምላሽ ምን ጊዜም ከተራጩት ያለፈ ትርጉም አይኖርም። ማን ጠራህ ነው አሁን እዚህ ቦታ ሻፈራው እያለ ያለው? ኢየሱስ ክርስቶስ ብቸኛ አዳኝ ነው፣ ዋጋ የከፈለው እሱ ነው፣ የሚያድን የሚገል እሱ ነው እያለን ያለው። አይ አጋዥ ያስፈልጓል፣ ብቻውን አያድንም፣ ረዳት ያስፈልጓል የሚሉ ከሆነ ይንገሩን ነው እያለ ያለው። በትንሹ አትገምቷት፣ እሷ መንግስተ ሰማያት ታስገባለች። ፍጹም ማርያም አታድንም፣ የሚያድነው ኢየሱስ ነው፣ የሚያድነው ኢየሱስ ነው። ስለዚህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ሞት ላይ የጨመረችው ነገር አለ። ምን ካላችሁ ላንብብላችሁ። እዚህ ድርሳነ ኪዳነ ምሕረት ገጽ 165 ላይ እንደዚህ ይላል። እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። አያችሁ፣ የኢየሱስ ሞት መከራና የማርያም ለቅሶ እኩል ናቸው ይሉናል። የኢየሱስ ሞትና የማርያም ዋይታ እኩል ናቸው። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው ሕይወት ነኝ፣ አንቺ አማላጅ ነሽ። አባቴ መሐሪ ነው፣ አንቺ ማላጅ ነሽ። እኔ ይቅር ባይ ነኝ፣ አንቺ ትለምኛለሽ። መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል በማለት የኢየሱስ ሞትና የማርያም እንባ እኩል ነው ይላል። የኢየሱስ መሞትና የማርያም ድንጋጤ እኩል ነው ብላ ቤተክርስቲያኒቷ ያው በመጻፍቷ በጥቁርና በቀይ በአማርኛና በግዕዝ አድርጋ ጽፋ ትሸጣለች። ኢየሱስን ብቻ የሚሰብክ እኮ ሞቱን ብቻ ይሰብካል፣ ትንሣኤውን ብቻ ይሰብካል። ልዩ ወንጌል የሚሰብኩ ግን የኢየሱስ ሞት ላይ አይክዱም። እንደ አሕዛቡ ያምናሉ ግን ሞቱ ላይ ይጨምራሉ። ይሄ ደግሞ ልዩ ወንጌል ይባላል። መርገምን የሚያመጣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መናፍቅ ነች፣ ስህተት ወጥቃለች። ለዚህ ነው ተመለሽ የምንለው። ድርሳነ ኪዳነ ምሕረት የሚለው ይህ መጽሐፍ በግዕዝም በአማርኛም በገበያ ላይ የዋለው ይሄኛው መጽሐፍ 140 ገጽ ብቻ ነው ያለው። አንተ ገጽ 165 ያልከው ከየት አምጥተህ ነው? ገጹ ላይ የለም። ገጽ 141ም የለም። እንደው ገጽ 161 165 መድረስ ሌላ ነገር ነው። ግን ገጽ 141ም የለም። ከየት አመጣኸው? እንደው ዳህጸ ልሳን ነው ብለን እንኳን አቃንተንልህ እንደው ዳህጸ ልሳን ነው 165 እኮ ያለው 65 ለማለት ፈልጎ ነው ብለን እንኳን ብንፈልግ ገጽ 65 ላይ አንተ የምትለው ነገር የለም። ከየት አገኘኸው? እንደው ሰዓት ብሎት ይሆናል ብለንም ይህ ድርሳነ ኪዳነ ምሕረት ከየካቲት ስለሚጀምር ከገጽ 1 ጀምራችሁ እስከ ገጽ 140 አንብቡት። እርሱ የሚለው ነገር የለም። ሜሎስ በጣም አዝናለሁ። እንደዚህ ማድረግ አልፈልግም ነበር። ዛሬ ግን እንደዚህ ላጋልጥህ ግድ ሆኖብኛልና ይቅርታ እንድታደርግልኝ እጠይቅሃለሁ። ወዳጄ ሜሎስ ለብዙ ዓመታት አብረን የኖርን እንደመሆናችን ብዙ ነገሮችን ያሳለፈን እንደመሆናችን ብዙ ነገሮችን አብረን ያወጣን ያወረድን እንደመሆናችን እንዲህ ማድረግ አልነበረብኝም። ግን ምንም አማራጭ ስላጣሁ ነውና እንዲያረኩትኝ በድጋሚ ይቅርታ ጠይቃለሁ። ምን ተፈጥሮ ነው? እስኪ አንድ ቪዲዮ ሰምተን እንመለስ። ድርሳነ ኪዳነ ምሕረት የሚለው ይህ መጽሐፍ በግዕዝም በአማርኛም
በገበያ ላይ የዋለው ይሄኛው መጽሐፍ 140 ገጽ ብቻ ነው ያለው። አንተ ገጽ 165 ያልከው ከየት አመጣህ ነው? ይሄ ጥያቄ የቀረበለት አሁን ይቅርታ እንዲጠይቅ የምፈልገው ለወዳጄ ለሜሎስ ነው። ይሄ ጥያቄ የቀረበለት እንዲሁ በከንቱ አይደለም። ሜሎስ በጣም የተሳሳተ ነገር አድርጓል። እስኪ የሜሎስን ስህተት ላሳያችሁ። እዚህ ድርሳነ ኪዳነ ምሕረት ገጽ 165 ላይ እንደዚህ ይላል፣ እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። አያችሁ? አላየንም፣ መጽሐፉን አላሳየህንም። እንዲሁ ዝም ብለህ ገጽ 165 ብለህ አንብበሃል። ይሄ አንተ የምትለው ገጽ 165 ግን የለም፣ ገጹ ላይ የለም። ገጽ 141ም የለም። እንደው ገጽ 161 165 መድረስ ሌላ ነገር ነው፣ ግን ገጽ 141ም የለም። ከየት አመጣኸው? ትክክለኛና መልስ የሚያሻው ጥያቄ ነው። እንደው ግን ምናልባት ተሳስቶ ይሆን እንዴ? እንደው ዳህጸ ልሳን ነው ብለን እንኳን አቃንተንልህ። እንደው ዳህጸ ልሳን ነው 165 እኮ ያለው 65 ለማለት ፈልጎ ነው ብለን እንኳን ብንፈልግ ገጽ 65 ላይ አንተም ተው ነገር የለም። ጉድ እኮ ነው እናንተዬ። የሌለ ቆይ ምናልባት ገጽ 165ም ላይሆን ይችላል፣ 65ም ላይሆን ይችላል። እስኪ ሌላ ገጽ ላይ ይሆን እንዴ? እንደው ሰዓት ብሎት ይሆናል ብለን ይህ ድርሳነ ኪዳነ ምሕረት ከየካቲት ስለሚጀምር ከገጽ 1 ጀምራችሁ እስከ ገጽ 140 አንብቡት። እርሱ የሚለው ነገር የለም። ሜሎስ በጣም የሚያሳፍር ነገር ነው ያደረገው። በዚህ ድርጊትህ እኔ በጣም አፍሬያለሁ። ምክንያቱም ዝግጅት አድርገህ ነበር ልትገባ የሚገባህ የነበረው። ሲመጣ እኮ አንድ ሰው ምን ያክል እርግጠኛና በዛ ጉዳይ ላይ ምን ያክል መረጃ እንዳለው ነው ማሳየት ያለበት አይደል? ዝግጅት አለማድረግ የሚታወቀው ሳታነበው በመምጣትህ እኮ ነው። ሰው እንዴት ይህን ሲያነብ እንዴት ይመጣል? የሚያሳፍረው እኮ ገጽ መሳሳት አይደለም። ማንም ሰው ገጽ ሊሳሳት ይችላል። የሌለ ነገር እኮ ማንበብህ ነው። እሺ ዳህጸ ልሳን ነው እንበል፣ ገጹን ተሳሳት፣ ችግር የለውም። እዚህኛው ድርሳነ ኪዳነ ምሕረት ላይ አንተ የምትለውን ቃል በቃል ልጠቀምና እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ የሚላል የለም። የትኛውም ገጽ ላይ የለም። ይሄ በጣም ያሳዝናል በእውነት። አንድም ቦታ ላይ እንደዚህ የሚል የሌለበትን ነገር ይዘመተህ ከየት አምጥተህ ነው ታዲያ ገጽ 165 ላይ እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ? የቱ ጋር እንደዚህ የሚል አንድም ቦታ ላይ እንደዚህ ገጽ ንባብ የለም። አንድም ድርሳነ ኪዳነ ምሕረት ላይ እንደዚህ የሚል አንድ ነገር የለም። በብራናውም የለም፣ በዚህ በግዕዝና በአማርኛ ተርጉም ነው የለም። ከየት አመጣኸው? ይህን ጥያቄ እንድትመልስልን በእውነት እንፈልጋለን። የሚሰሙ ሰዎች አያሳዝኑህም? እንዴ አንተ የወንጌላውያን አማኞች አያሳዝኑህም? የዋህ ፕሮቴስታንቶች አያሳዝኑህም? ምስኪኖቹ አያሳዝኑም? እንዲሁ ዝም ብሎ የሚሞሉት ፕሮቴስታንቶች አያሳዝኑም? ምናልባት አንተ ስለሚያምኑ ይገኙ ይሆናል ብለው አምነው ተቀብለው ይሆን? እውነት ነው። እኔም እንደዛ ተሸውጄ እንደሆነ ነው ያመንኩኝ ያለሁት፣ ዝም ብዬ አምኜ በመቀበል። አንተ ያነበብክላ በፒሲ ነው የተሐድሶ ናፍቃን ልከውልህ ስለሆነ በስክሪንሾት የምታነበው። ምናልባት የተሐድሶ ናፍቃን የላኩልህን ስክሪንሾት አድርገህ ልከው ነው ለጠፋው ቁጭ ያደረከው። ቢያንስ እንኳን ይላል አላገኘው። አንድም ቦታ ላይ እንደዚህ የሚገጸማ የለውም እዚህ ውስጥ አንድም ቦታ ላይ። እዚህ ቪዲዮ ላይ ያለውን ብቻ ሰምቼ እኔ የራሴን ድምዳሜ አልወሰድኩም፣ የራሴን መደምደሚያ አልሰጠሁም። እናንተም ሁላችሁም አሁን አንድ ነገር ውስጣችሁ እንደሚሰማ አውቃለሁ። ለምን ሜሎስን በውስጥ አታናግረውም? ቪዲዮ መስራት ለምን አስፈለገ ትሉኝ ይሆናል። ነገር ግን እሱን ከማድረጌ በፊት እኔ በራሴ ነገሩን ለማጣራት ሞክሬያለሁ። በእርግጥም የተባለው ነገር እውነት ነው የሚለውን ነገር ለማጣራት ሞክሬያለሁ። እስኪ ላሳያችሁ። ጉዳዩ ሜሎስን የማናገርና ያለማናገር ሳይሆን እውነትን የመመርመር ነው። ይሄው እንደምትመለከቱት መጽሐፉ ፊት ለፊቴ ይገኛል። ድርሳነ ኪዳነ ምሕረት መልክዓ ኪዳነ ምሕረት በግዕዝና በአማርኛ ይላል። የቅዱስ ናክቶላ ደብረ ሰበካ ጉባኤን ያሳተመው። የመጨረሻውን ገጽ አብረን እስኪ እንመልከተው ቤተሰቦቼ። እንደምታዩት ገጽ 140 ላይ ነው የሚያበቃው። ታዲያ ሜሎስ ለምንድን ነው ህዝቡ መዋሸት ያስፈልገው? በጣም ያሳዝናል። እኔ በእውነት ተሰምቶኛል። እናንተም እንድትገስጹት ፈልጋለሁ። ግን የሜሎስ ስህተት እዚህ ጋር ነው የሚመጣው። ድርሳነ ኪዳነ ምሕረት መልክዓ ኪዳነ ምሕረትና መልክዓ ፍልሰታን በግዕዝ በአማርኛ የተሰኘውን በ2012 ዓመተ ምህረት የታተመውን ነው ሜሎስ የተጠቀመው። ከሳሻችን ግን ይሄንን መጽሐፍ አላገኘውም፣ አላየውም፣
አልፈለገውም። በዚህ ምክንያት ለክስ ስለፈጠነ እንዲህ ያለ ተገቢ ያልሆነ ቪዲዮ ለመስራት ተበረታታ። የዚህ መጽሐፍ አሳታሚ በስክሪኑ ላይ እንደምትመለከቱት በእንጦጦ ሐመረ ኖህ ኪዳነ ምሕረት አንድነት ገዳም ነው። አሳታሚው ገዳሙ ነው ማለት ነው። እንግዲያውስ የመጨረሻውን የመጽሐፉን ገጽ እስኪ አብረን እንመልከተው። ገጽ ስንት ይላል? 307 ቤተሰቦቼ 307 እንጂ 140 እንዳላለ ልብ በሉ። አሁንም ሜሎስ ጠቀሰው ወደ ተባለው ገጽ እስኪ እንሂድ። ገጽ 165 አለ። የሚገርም ነው አለ። ሜሎስ ያነበበው የተባለውስ ነገር ምንባብ በገጽ 165 ላይ አለ በሚገባ እንጂ። ቁጥር 16 አብረን አንብበው። እናቴ ሆይ የኔ መስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ፣ የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መድከም እኩል ይሁኑ እያለ ይቀጥላል። ቤተሰቦቼ እዚህ ጋር እንድታስተውሉ የምፈልገው አንድ ነገር አለ። የኢየሱስ ክርስቶስ መስቀልና መከራ ከማርያም ለቅሶ ጋር፣ የኢየሱስ ክርስቶስ የሞት ጽዋ ከማርያም ዋይታ ጋር፣ የኢየሱስ ክርስቶስ በመቃብር መቆየት ከእርሷ ድንጋጤና ሐዘን ጋር የተነጻጸሩት ልብ አድርጉ። ይሄ በጌታችን በኢየሱስ ክርስቶስ የመስቀልና የመከራ ስቃይ የማላገጥ በቁስሉ ላይ እንጨት የመስደድ ሕማሙን ተራ አድርጎ የማናናቅ ነገር ነው እየተሰራ ያለው። ሜሎስ እየተቃወመ ያለው ይሄንን ነው። ደግሞ ከሳሻችን እያደረገ ያለው ይሄንን መሸፋፈን መደባበቅና አረ የለም ውሸት ነው ብሎ የመካድ ነገር ነው ያለው። ያው አባቱ ካጂ ስለሆነ እሱም የአባቱን ስራ ነው የሚሰራውና ብዙ አይደንቅም። ትልቁ ቁም ነገር ግን እዚህ ጋር ሜሎስ የተጻፈ ነገር ዶክሜንት የሆነ ነገር ነው ያቀረበው። ከሳሻችን እንደው ከጭፍን ጥላቻ ለሜሎስ ካለው ጭፍን ጥላቻ የተነሳ ያለን ነገር የሌለ ነጩን ጥቁር ጣፋጩን መራራ አድርጎ የማቅረብ ስራ ሲሰራ ተመልክታችኋል። በጣም ያሳዝናል። እንዲህ ካለው የተሳሳተ ትምህርትና እንዲህ ካለው ጭፍን ጥላቻ ካላቸው መምህራን ራሳችሁንም ልጆቻችሁንም ጠብቁ። ሰላም። ፕሮቴስታንት ወንድም እህቶቼን አንድ ጥያቄ ልጠይቅ። ጥያቄው ምንድነው የሚሆነው? ክርስቲያኖች ስራ ለድህነት ያስፈልጋል ብለው ሲናገሩ ምን እያሉ እንደሆነ አጠር አድርጌ ላስቀምጥላችሁና የምር ይህ ነገር ከእግዚአብሔር ቃል አንጻርና እንደው እናንተ ማመዛዘን መቼስ ትችላላችሁ፣ ሰው የማመዛዘን ብቃት ስላለው ከዛም አንጻር እዩትና የምር ይህ ነገር መጽሐፍ ቅዱሳዊና ስሁት ነው ወይ የሚለውን እስቲ ለራሳችሁ ብትመልሱ ደስ ይለኛል። አንድ ሰው አንድ ትምህርት አስተምሮ ነበርና በጣም ረጅም ጊዜ ጥያቄ ፈጠረብኝ። ምንድነው? መጀመሪያ ሲጀምሩ ኢየሱስ ክርስቶስ ሊያድነን የመጣው አድኖናል ይባልና ከዛ በኋላ ግን እነዚህ ነገር ካላደረክ መዳን ፍጹም አይሆንም ነው። መዳንህን አንተ መፈጸም አለብህ ነው። እና አንድ ጥያቄ ጠየቅኩኝ እኔ ማለት ታዲያ ጌታ አላዳነኝም አልኩኝ። ምክንያቱም ገና መዳኔን እኔ ከሆነ የምፈጽመው በቃ አላዳነኝም፣ ገና አልዳንኩ፣ እኔ ልጨርሰው ብዬ አሰብኩኝ። ሁለተኛ የጠየቁት ጥያቄ ምንድነው? ጌታ እስከየትኛው ቀን ያዳነኝ? ምክንያቱም አድኖናል ግን ተብሎ ነው የሚናገረው። እስከ ዛሬ ነው ያዳነኝ ወይስ እስከ መቼ ነው የዳንኩት? ከዚህ በኋላ ለመዳን ማድረግ ያለብኝ ነገር አለ ወይስ እስከ ዛሬው ነው ያዳነኝ? እና እንደዚህ አይነት ትምህርቶች ወይም እንደዚህ አይነት ሐሳቦች ምን ያደርጉሃል መሰለህ? ከዚህ በኋላ ክርስቶስን ተስፋ አታረገው። በቃ ክርስቶስን ተስፋ አታረገው። ተስፋ የምታረገው ስራ ነው። ስለዚህ አላዳነኝ፣ አልዳንኩም ማለት መዳን የሚባለው ነገር ምንድን ነው ታዲያ? ልክ ነው። ከሲኦል ካላመለጥኩኝ፣ ክርስቶስ የሰራው ስራ ከሲኦል ካላዳነኝ፣ ከዘላለም ፍርድ ካላዳነኝ አልዳንኩም በቃ። ካላዳነኝ ደግሞ ለምንድን ነው አዳኝ ኢየሱስ እያልኩ ምዘምረው? ካላዳነኝ አላዳነኝም ነው በቃ። ለመዘመር ራሱ አይመችም። ላይክ አዳኝ ብለህ ለመዘመር አይመችም። ግን አዳኝ ያለን የምንዘምረው አዳኛችን ስለሆነ ነው። ማን ነው ጽድቅህ? ኢየሱስና ያንተ መልካም ስራ አይደል?
እንደኛም ለመዳን መልካም ስራ መስራት የለብንም ነው ወገኖች? የለብንም በሉ። አሃ የለብንም ካላልክ እያጭበረበርክ ነው። ለመዳን መልካም ስራ መስራት የለብንም። ምንም አታምታታ፣ አማርኛ አትቀሽር። ለመዳን የምንሰራው ምንም መልካም ስራ የለም። ወንጌል አይሸቀጥም። ወንጌል በማባበል አይነገርም። መልካም የምንሰራው ስለ ዳንን እንጂ ለመዳን አይደለም። ኢየሱስ ስላዳነን ወይንም በእግዚአብሔር ልጅ ስራ ስለዳነን የመዳናችን ፍሬ የሆነውን ስራ እንሰራለን። ለመዳን ግን አንሰራም። ያማ ገዳማዊነት፣ ሄርሜቲዝም ምናምን የሚባለው ክርስቲያን ስለዳነ ይሰራል እንጂ ለመዳን ይሰራል እንዴ? ነውር አይደል እንዴ? ደሞስ ይሄን እንዴት በአፉ መመስከር ያቅተዋል? እንዴት ማውራት አቃታችሁ? አይ ቆይ እናንተ ዝም ያላችሁ ሰዎች ለመዳን ልትሰሩ አስባችኋል እንዴ? አይ ዝም ያላችሁ ሰዎች ልባችሁን ታዘቡት። ፈሪሳውያን ትልቁ ችግራቸው በኢየሱስ በሚሰጠው ጽድቅ፣ ኢየሱስ በሚሰጠው ነፃ የዘላለም ሕይወት በጭራሽ አያምኑ። ሰዱቃውያን ኢየሱስ ትንሣኤና ሕይወት መሆኑ ለሚያምኑት ሕይወትን የሚሰጥ ከአብ ከሰጠኝ ውስጥ አንድ ስንኳ እንዳላጠፋ በፍጻሜ ቀን እንዳስነሳው የላከኝ አባቴ ፈቃድ ነው የሚለውን ትምህርት የማይቀበሉ። ስለዚህ ወገኖቼ ኢየሱስ በአፉ የሰበከንን ሐዋርያት ተቀብለው የነገሩንን የሚያስጥል ፓስተር፣ የሚያስጥል ወንጌላዊ፣ የሚያስጥል ጳጳስ ካለ በእርሾው ውስጥ ወድቀሃል። ኢየሱስ ከወህኒ ከፍርድ እኔን ሊያወጣ ከድንግል ማርያም ሥጋ ለብሶ መጣ። መልኩ ውበቱን ተወ፣ የባሪያን መልክ ያዘ፣ እስከ መስቀል ሞትም በፍቅር ታዘዘ። ካደረገው በቀር ኢየሱሴ ምንም ታሪክ የለኝ ራሴ። ታሪክ እዛ ጋር ማንም ሰው ከተሰቀለው ላይ አይንን አያንሳ። ድነሃለሁ ሲል ድኛለሁ። እንዴት ተሰቅሏል ኢየሱስ? ጸድቅ ያለው ትላለህ አሉ። ምን እንድትተርክ ሌላ ታሪክ የታሪክ ጅማሬ ያለህ ይመስል እንድትተርክ የሚያስፈልግ ወደ ሌላ መንገድ ይመራ ሰው ነው። ኖ ሁል ጊዜ እግዚአብሔር ልጅ እንደተሰቀለው በፊት ጸድቀሃል፣ ጸድቅ ያለው በምን የእግዚአብሔር ልጅ ተሰቅሏል። ድኛለሁ ትላላችኋል። ግጥም አድርጌ 100% ወንድሜ ማመን አይደለም በእግዚአብሔር ፊት የሚያስፈርድ ባለማመን ነው። እግዚአብሔር በጣም ስታምነው አይሳቀቅም። አይዞህ በጣም ስታምነው አይፈራም። ይሄ ልጅ እንዴት ነው በጣም እያመነኝ ነው፣ የመስቀል ስራዬን በጣም እያመነ ነው፣ እንደው ጥሩ አይደለም ሚል ይመስላል። እግዚአብሔር ይልቁንስ ባለማመናቸው ጠንቅ እንዳልገቡት እንዳትሆኑ ነው ያለን። ባለማመን ጠንቅ። ከዚህ በላይ መስዋዕት ምን ይቀርብላችሁ አለ። ተው የዳናችሁበትን የጸጋውን መንፈስ አታጥፋፉ፣ የተዋጃችሁበትን የኪዳን ደም አትርገጡ። ነገሬ ሁሉ በሉ የጀመረው ሞቱ ላይ ነው፣ መስቀሉ ላይ ነው። ድኛለሁ፣ ጸድቄያለሁ። እግዚአብሔር በሉ በመስዋዕቱ ልክ ተቀብሎኛል። በፈጣሪ ፊት የመቀበል ልኬ የመቆም ልኬ የቀረበልኝን መስዋዕት ያክላል። የቀረበልኝ በሉ ፍየል አይደለም፣ በግ አይደለም፣ ኮርማ አይደለም፣ ጥጃ አይደለም። በሉ የእግዚአብሔር ብቃት የእግዚአብሔር ጽድቅ ኢየሱስ ነው። በሉ እሱን በሚያክል ብቃትና ጽድቅ እግዚአብሔር በሉ ተቀብሎኛል። በሉ ተቀብሎኛል። በሉ ይህ በሉ በስሜቴ ላይ የተመሰረተ አይደለም፣ በመስዋዕቱ ላይ የተመሰረተ ነው። እግዚአብሔር በሉ ከኔ ስሜት ጋር ከሞቀታዬ ጋር ከመቀዝቀዜ ጋር ጉዳይ የለውም። እግዚአብሔር ያየው በፊቱ የቀረበውን ቅዱስ መስዋዕት ነው፣ ቅዱስ ሰውነት ነው፣ ቅዱስ ገላ ነው። እሱም በሉ የናዝሬቱ ኢየሱስ ፋሲካዬ ነው። በሉ ፋሲካችን ክርስቶስ ምን ብሏል? ታርዷል። መጀመሪያው ገነት የገባው ሰውዬ ወንበዴ እንደሆነ እንዳትረሳ። ቄሱ አልገቡም ከኢየሱስ ጋር። ኢየሱስ መስቀል ላይ ሆኖ ፓስተር አቤት ዛሬ ከኔ ጋር አላለም። ይሰማል። እዛ የሆነ ጎፈሬ አይቶ ፕሮፌት አላለ። ምንድነው? ማቴዎስና ማርቆስ እንደጻፉልን እዛ ተሰቅሎ እንኳን መስቀል ላይ ይሳደብ የነበረ ሰው ማቴዎስና ማርቆስ ሁለት ወንበዴዎች በግራና በቀኝ እሱንም በመካከል ሰቀሉ። ያው ሁለት ወንበዴ መካከሉ ደግሞ የወንበዴዎች አለቃ ለማለት። ጠዋት ከ3 ሰዓት እስከ 6 ሰዓት ሙልጭ አርጎ ኢየሱስን ይሰድበው ነው። ወይ ጉድ! ለምንድን ታውቃለህ? ኢየሱስ አፋችንን እንድንዘጋ እንዳንተብት
እኔ እኮ የጸደቅኩት መልካም ተናግሬ ነው። እኔ እኮ ጸባይ ነው። እርግጠኛ ነህ? አፍ አውጥተህ እንዳትሳደብ ምላሹን ስለምታውቀው ዝም አልክ እንጂ በውስጥ ስንት ስድብ ሰው ሰድበሃል። ስንቱን ነው ልክ ልኩን የነገርሽው በልብሽ። እንዲህ ብለው ግን ያው ጥርሴን ያውልቃል ብለሽ ዝም አልሽ እንጂ አንተም እንደዛው በውስጥ ሙልጭ አድርገህ እንደውም በውስጥ አይደለም ፊት ለፊት ብትሳደበው አደጋው የከፋ እንደሆነ አውቀህ ቤት ከገባ በኋላ ግን ጓደኞች ፊት የማይረባ እኔ እንደው ይሁን ብዬ ነው ያልክ አልተሳደብክም። እናንተ ከዚህ ወንበዴ በምን ተሽለ ማለት ምላሳቸው ተብሎ ተጽፎልናል መርዝ አለበት ተብሎ ከዛ ሰውዬ እንሻላለሁ እንዳትሉ ኢየሱስም እንዳረግ ታውቃላችሁ ሲሰድበው አለ ዝም። ልክ 6 ሰዓት አካባቢ ያው መገለጥ ከአብ ነው ለዛ ሰውዬ መገለጥ እንዲመጣለት ሆነ። ይሰድበው ነበር። ሉቃስ ወንጌል ጋር ስትሄዱ ይሄ አንደኛው ሰውዬ መሳደብ አቆመ። ያኛው ግን ቀጠለ። አንዱ እየለፈለፈ እስኪሞት ድረስ ቀጠለ። መጥቶ ቋንጃውን እስኪሰብሩት የሚሳደባል። ያኛው ግን ዝም አለ። በስጋ አንድ አይነት ሂሳብ ይከፍላል። ያም ቋንጃው ይሰበራል፣ እሱም ቋንጃው ይሰበራል። ገነት ግን ይገባል። እና በዛች በለፈለፈች ምላሱ ምን አረገ? ያኛው ስድቡን ሲቀጥል ይሄኛው ደርሶ ምን ሆነ? ማቴዎስና ማርቆስ ሁለቱም ይሰርቡት ነበር ነው የሚለው። ሉቃስ ላይ ደግሞ ምን ይላል? ይሄኛው የሆነ ሰዓት ላይ ሪቨሌሽን መጣለት። እዛው እንደተሰቀለ ወደዛኛው ተንጠራርቶ አንተ ስለምን ተሰድበዋለህ? እኔና አንተ ሁለታችንም በኃጢአታችን ምክንያት ይሄ ይገባናል። እሱ ግን ምንም ኃጢአት የለበትም አለልሃ። ምን ነው የቀደሙ ምላስ ይገባ? ሪቨሌሽን፣ ኢንላይትመንት፣ መገለጥ። አብቦጋር አጠገብህ የተሰቀለው እንደዚህ የምታዋርደው አይደለም። የሚመጣና በምድር ሁሉ ላይ የሚነግስ ነው። ጌታ ነው። በምን ታውቃላችሁ? ካወራው ነገር። ሪቨሌሽን በአፍ ነው የሚገለጠው። ምን አለ? መጀመሪያ ኃጢአተኛነቱን አወጀ። እንደዛ አይደል የሚዳነው? ኃጢአተኛ ነኝ፣ ኃጢአተኛ እኔ እናንተ ኃጢአተኛ ነን። እርሱ ግን ይህ አይገባውም፣ ኃጢአት የለበትም። ያንተን ኃጢአተኛነት የተሰቀለውን ጌታ ንጽህና ካወቅ የመዳን በር ተከፈተል። ቀጥሎ ምን አለ? ኢየሱስ ጌታ እንደሆነ ብትናገር በአፍ አይደለም ጌታ ሆይ አለ። አለቀ ነገሩ። ከሙታን እንደተነሳ ደግሞ ብታምን ጽድቅ ይቆጠርልሃል። እየሞተ አይደለምን? እያበቃለት አይደለምን? ከነሱ ይልቅ እሱ ተዝለፍልፎ የለ። እነሱን ወስደው ነው የሰቀሏቸው። እሱ እኮ ሌሊቱን ሲቀጠቀጥ ነው ያደረው። ደም ሲፈሰው ነው ያለው። እየዛለ ቀድሞ የሚሞትን ሰው እንዴት ተነስቶ ንጉስ ይሆናል ብለህ ታስባለህ? ምን አለው? እየደከመ እየዛለ አንገቱን እያቀረቀረ ያየው ቀድሞት ሊሞት እንደሆነ ያየ ምን አለው? በመንግስት በመጣህ ጊዜ አስበኝ አለው። ሪቨሌሽን፣ ኢንላይትመንት። ማን ሲያበራ? አብ ሲያበራ። ለማን? ለወንበዴው። ለማን? ላንተ። ለማን? ላንቺ። ማን ነው ወንበዴ? እኔ አንተ ወንበዴ ሳትለኝ በፊት ራሴን አምኜ ወንበዴ። ግን እሳ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔር ከሙታን እንደሚያስነሳው በልብ ብትመሰክር ትድናለህ፣ ትጸድቃለህ። ሰው በአፉ ተናግሮ ይድናል፣ በልቡ አምኖ ይጸድቃል። ሰውየው በልቡ አመነ እንደሚነሳ በአፉ መሰከረ ጌታ እንደሆነ። ኢየሱስ ምን አለው? አይዞ በመንግስቴ እዚህ ምድር ላይ ስመጣ ያን ጊዜ አስበኝ ነው ያልካ። ተነስቶ ከኛ ጋር ሊነግስ ማለት ነው። አትጨነቅ። ዛሬ ከማን ጋር? አነጋገሩን በደንብ ስሙ። ዛሬ ገነት ትገባለህ አላለው። ዛሬ ከኔ ጋር በገነት ትሆናለህ። በኢየሱስ ማን ገባ? ወንበዴ። ማን ቀድሞት ሄደ? አቤት ኢየሱስ። እዛው እንደተሰቀለ ወንበዴው ቢያይ ምንም አይደክም። ብዙ ዱላ አልቀመሰማ። ቆየሱ። ኢየሱስ ምን አለ? ተፈጸመ አለና ራሱን አዘንብሎ ነፍሱን አሳልፎ ሰጠ። ኢየሱስ ቀድሞት ሄደ። ወንበዴው ቢያይ ምንም አይሞትም። መጡለታ ወታደሮቹ። ሰዓቱ አልፏል፣ ከዚህ በኋላ እንድትቆዩ አይፈቀድም። ከዛ በኋላ ቋንጃውን ሲሰበር አንኮንሽስ፣ ከዛ በኋላ ዴድ። እዛ ጋር ያለው አንኮንሽስ፣ ከዛ በኋላ ዴድ። ሞቱ ሁለቱ። ያኛው ወደዛኛው፣ ይሄኛው ወደ ጌታ። ከጠዋት 3 ሰዓት ጀምሮ የነበረ ታሪክ ማብቂያው ማምሻው ላይ እንዴት እንደተቀየረ ታያለ።
3 ሰዓት ላይ ሲሞጣሞጥ የነበረ ተሳዳቢ ሰውዬ 9 ሰዓት ገደማ ላይ ገነት ቢገባ ታምናለህ? ጌታውን የሰደበ ከጌታው ጋር በገነት ተቀምጦ ብታየው ምን ይሰማሃል? እረ ራሱ ሰውየው ምን ይሰማው ይሆን? ምን ይሰማ ይሆን? እንዴት ይጸጽቶ ይሆን? ከጌታው ጋር ራሱን በገነት ሲያይ መላእክት ሁሉ ለዛ ጌታ ጎንበስ ቀና ሲሉ መጣ መጣ ብለው ሲሰግዱ ብርቅ ሆኖባቸው ኢየሱስን ሲከቡት ይሄ ወንበዴ የጠዋት ምላሱን እንዴት ያስባታል? ይሄ ኢየሱስ ካልተገለጠልህ በቀር አንተም እንደዛው አትሆንም። አየህ ተገለጠልህ። ዛሬ ከኔ ጋር በገነት ትሆናለህ። እና ኢየሱስ ቀድሞት ሄደ። ቀድሞት ካልሄደ ችግር ይፈጠራል። ኢየሱስ ቀድሞት ካልሄደ ሰውየው ቢቀድም ማን ይቀበለዋል? ሰማይ ያስተናግዱታል? እውነት እንትና እንዳሉን የገነት ጠባቂዋ ሩፋኤል ከሆነ ሩፋኤል ያስገባዋል? ያስገባዋል? ሩፋኤል ራሱ የዛን ቀን ቆሞ ማንንም ቢጠብቅን አቤት ቆሞ ዛሬ እንግዲህ መሲሁ ወደዚህ ይመጣል፣ ከዛ በኋላ አብርሃም ይመጣል፣ ይስሐቅ ያዕቆብ ይከተላሉ፣ እነ ዳዊት ይከተላሉ ያሉ ቢጠብቁ ነው መላእክቱ። ዕውቀታቸው የአምላክ ዕውቀት አይደለም። ያን ቀን ግን ኢየሱስ መጣ። በር ከፋቹ፣ መንገድ ጠራጊው፣ የገነት በር፣ የሰማይ በር፣ የእግዚአብሔር ደጅ እሱ ነው። በሩ እሱ ነው። ቀጥሎ እንግዲህ አብርሃም ሲጠበቅ ማን መጣ? ማን መጣ? ወንበዴ። ንብረት የቀማ፣ ደም ያፈሰሰ፣ ጎጆ ያቃጠለ፣ ሴት የደፈረ፣ ነጋዴ የቀማ መጣልህ። ጠዋት 3 ሰዓት ላይ ሲሳደብ የነበረ 9 ሰዓት ላይ ገነት ጥልቅ። ይሄ ለመላእክት አይን ድንቅ አይደለም? ምን አይነት ታዳጊ ነው? ምን አይነት አዳኝ ነው? ምን አይነት ቤዛ ነው? አንድ ወንድም እንዳለ እኛም ሁላችን የዳነው በወንበዴው መንገድ ነው። ከወንበዴው በተሻለ ብቃት ጥራት የዳነ የለም። ሁላችንም የዳነው በወንበዴው መንገድ ነው። ያዳነንም የተሰቀለው ነው። እርሱ ጌታ እንደሆነ ስለመሰከርን እግዚአብሔር ከሙታን እንዳስነሳው በልባችን ስላመንን ድነናል፣ ጸድቀናል። ገነት የኛ ነው። እናመሰግንሃለን። ክብር ሁሉ ላንተ ይሁን። ተመስገን 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 ተመስገን። ክርስቲያን በመሆኔ እደስታለሁ፣ በጌታ በኢየሱስ ስም አምኛለሁ። ኃጢአቴ በሙሉ ተፍቆልኛል፣ በሰማይ አዲስ ቤት ይጠብቀኛል። ኃጢአቴ በሙሉ ተፍቆልኛል፣ በሰማይ ኢየሱስ ይጠብቀኝ። ኢየሱስ ብቻውን ያድናል። አያድንም ካሉን ጠይቅ፣ እንነጋገር። ብቻውን አይችልም የሚያግዘው ያስፈልገዋል ካሉ እንነጋገር። አየህ ወደ አብ ለመቅረብ የተዘጋብኝን የከፈተው ማን እንደሆነ ይንገሩኝ። የዳዊት መክፈቻ ቁልፍ እጁ ላይ ያለ ሊያድንም ሊገልም የሚችል የተቀባ ስም ያለው ማን እንደሆነ ይንገሩኝ። እኔ ግን ማቀው ኢየሱስ የናዝሬቱ የሚለውን ነው። በዘመናችን ብዙዎች የኢየሱስ ወዳጅ ለመባል፣ ኢየሱስን የሚወዱ ለመባል፣ ኢየሱስን የሚያውቁና ኢየሱስን የሚሰብኩ ለመባል ይጨነቃሉ። ለመሆን መጨነቅ ግን ቀርቷል እና ያልተባለን የተባለ በማስመሰል የሚሰጥ ምላሽ ምን ጊዜም ከተራ ጩኸት ያለፈ ትርጉም አይኖረውም። እኔ የምለው ማን ጠራህ ነው? አሁን እዚህ ቦታ ሸዋፈራው እያለ ያለው ኢየሱስ ክርስቶስ ብቸኛ አዳኝ ነው፣ ዋጋ የከፈለው እሱ ነው፣ የሚያድን የሚገል እሱ ነው እያለን ያለው። አይ አጋዥ ያስፈልጓል፣ ብቻውን አያድንም፣ ረዳት ያስፈልጓል የሚሉ ከሆነ ይንገሩን ነው እያለ ያለው። ስለዚህ አንተ ሜንሽን አልተደረክ፣ ማንም አልተጠራም፣ መተ ሳንባል ብለህ ካልክ ብለሃል ማለት ነው። በቃ ማለት መልእክቱ ገብቷል፣ ደርሷል ማለት ነው። ስም አልጠራም፣ አንተም አልተጠራህም፣ የማንም ወገን አልተጠራም። ግን ኢየሱስ ብቻውን አያድንም የሚል ሰው ካለ፣ ብቻውን በቂ አይደለም የሚል ካለ፣ ዋጋ የከፈለ ከሱ ሌላ አለ የሚል ካለ፣ ወይም ደግሞ ያንሳል ዋጋውና ልጨምር የሚል ካለ ሲል አቤት ብለህ መጣ ማለት ነው። ስለዚህ ነህ ማለት ነው። መልእክቱ ደርሰዋል ማለት ነው።
ያልተባለውን እንዳልን አድርጎ የሚመልሱ አባዬ አትታገል። ውስጥ ይተናነቃል። መልእክቱን ስትሰማው ላንተ እንደሆነ ይነግራል። ለምን እንደዛ ብለህ ነው የምታስበው? እኔን ነው የሚናገረው እኮ እኔን እኮ ነው የሚለኝ ምናምን አልክ ማለት ነው። ለምን የምታምነው እንደዛ ብለህ ስለሆነ ማለት ነው። ስለዚህ እንቅጩን ቁርጡን ስንነግርህ ኢየሱስ ክርስቶስ ብቻውን ያለማንም ረዳት ያድናል። እሱ የከፈለው ዋጋ በአብ ዘንድ ያለን የጽድቅን ጥያቄ መልሷል። ስለዚህ እሱ ያልከፈለው እሱ ያስቀረው እኔ እናንተ የምንጨምረው አንዳች ቅንጣት እንኳን ያልተከፈለ ሂሳብ ያልተወራረደ ሂሳብ የለም። ሌላ ከፍለ እግዚአብሔርን ይኸው በኢየሱስ ላይ ተጨማሪ ብለህ የምታመጣው ስራ የለህም። ስለዚህ መልእክቱ ደርሶሃል ለአንተና ለወንድሞቻችሁ ማለት ነው። ኢየሱስ ክርስቶስ አሁንም ነገም ለዘለዓለም ብቻውን ያድናል። ለምን እንደዚህ ለማምለጥም አይቻልም? እንዲህ ማምለጥ አይቻልም። መስማት ሚዩት አድርገው እሺ ዘሌዋውያን 12ን ከአንድ ጀምረ ሚዩት አድርገው እኮ ነው የምልህ። ቴንክ ዩ ከከፈትክ ትወርዳለህ። አንደኛ ህፃኑን እዚህ ጋር አንተ አታሳይም፣ ሌሎች ካሉ ሌሎች ያሳዩ። ስትዋሽ ተገኝተሃል ማለት ነው። ቃሉም ማይለውን ይላል እያልክ መጽሐፍ ቅዱስ ላምጣ ብለህ ሄደህ ግን መጽሐፍ ቅዱስ አላመጣህም። ብቻቂ ወረቀት ይዘህ መጥተህ ወሬ ታወራለህ። ሁለተኛ እንደዚህ እንዳይለመድህ። ኦኬ ሌሎች ኦርቶዶክሳውያን ካላችሁ መቀጠል ትችላላችሁ። ዘሌዋውያን 12ንም መጥቀስ የምትችሉ ከሆነ ማለት ነው። በ40 ቀን የተጠመቀ አምኖ የተጠመቀ ህፃን ልጅ ካለ መጽሐፍ ቅዱስ ውስጥ ታሳዩናላችሁ። እሺ እዚህ ማን ያለው? ሄኖክ ከየት ቤተ እምነት ነው ወንድማችን? እሺ ወንድማችን እንኳን ደህና መጣህ። እሺ ይሰማል። ሄኖክ ማይክን ክፈትና አውራ። ከኦርቶዶክስ ነው ያልከኝ ወንድሜ? እሺ ሰው በኢየሱስ ብቻ አምኖ ይድናል ብለህ ታምናለህ? ኢየሱስ ማመን ግዴታ ነው። በራሱ ድምፅህ ሩቅ ነው ወንድሜ። አይሰማም? ይሰማል ግን ድምፅህ ሩቅ ነው። እንደዚህ ማሆን አልችልም። እንደዚህ አይሰማችሁ? ኤርፎን ስላደረኩ ነው መንገድ። ኤርፎኑን እቀለዋ ታዲያ። ኤርፎን ስላደረክ ከሆነ ኤርፎኑን እቀለዋ። እንዴት አድርጌ እንትን አልችልም። መንገድ ላይ ነኝ። ለአንተ ይሰማ ከሆነ ኤርፎኑን ብትነቅለው ኤርፎኑን ብትነቅለው ይሰማል። ኦኬ ቮሊዩም እስቲ ጨምርበት ወይ ትንሽ። እሺ አሁን ትንሽ ይሰማል። እሺ ሰው በኢየሱስ ክርስቶስ አምኖ ይድናል ብለህ ታምናለህ? በክርስቶስ ማመን በክርስቶስ ማመን ያድናል። አይሰማኝም። ዳንዬ ይሰማችኋል? በክርስቶስ ኢየሱስ ማመን ያድናል። አዎ አንተ አምነህ ድነህበታል በክርስቶስ ኢየሱስ? ኦኬ አሁን ይሰማል። አሁን በደንብ ይሰማል። እሺ አንተ በክርስቶስ ኢየሱስ አምነህ ድነሃል? አዎ ድኛለሁ። ምን ሰምተህ ነው ያመንከው? ክርስቶስ ስለኔ መሞቱ መሰቀሉ። ማን ነገረህ? ይሄ ግዴታ ነው እንዴ? ስለኔ ነው እንዴ? ማን ነገረህ? እዚህ ጋር እኮ ኢየሱስ ብቻ ያድናል ነበረ እንትላችሁ። ማን ነገረህ ነው ያልኩህ እኮ። በእምነቱን እኮ ነው በሱ ላይ ስለ ኢየሱስ አይደል የምናወራው? ክርስቶስ ያድናል ወይ ብያልኩህ? አዎ ያድናል አልከኝ። አንተ ድናለህ ብዬሽ ቤተክርስቲያን በቃ ታዲያ የምጠይቀን ጥያቄ መልስ ነው። ቤተክርስቲያን በስንት ዓመት ነገረችህ? ለእኔ በ14ኛው ዓመት። የተጠመቀውስ መቼ ነው? የተጠመቁት በ40 ቀን። እስከ 14 ዓመት ድረስ ክርስቲያን አልነበርክም ማለት ነው? ነበርኩ። መቼ ነው አምነህ የተጠመቀው? አምነህ የተጠመቀው ስትለኝ መጀመሪያ ኤርሚ ጥምቀት ያድናል ብለህ እያመንክ ነው ማለት ነው። አንተ መቼ ነው አምነህ የተጠመቀው ነው ያልኩህ? እኔ በ40 ቀን የተጠመቅኩት።
ከመጠመቅ በፊት አምናሃል አይደል? ኤርሚዬ ቤተሰቦቼ አምነዋል። በቤተሰቦች መጽሐፍ ቅዱሳዊ እኮ ነው የምናውቀው ነው። ቤተሰቦች መጽሐፍ ቅዱስ ላይ ወደ መጽሐፍ ቅዱስ ነው አንድ ሰው ተሰብኮ ነው ቤተሰቦቻቸው ተጠመቁ የሚልን ብዙ መጽሐፍ ያን ማውጣት እንችላለን። ስለዚህ አንተ ቤተሰቦች አምነው ነው አንተ የተጠመቀው? ቤተሰቦቼም ግን ያው በዚሁ አንተንም መጠየቅ እችላለሁ አይደል? ትጠይቀኛለህ። እኔ መልስልኝና ትጠይቀኛለህ። ኦኬ። እኔ መልስ አንተ ቤተሰቦች ስላመኑ ነው የተጠመቀው? ቤተሰቦች ስላመኑ ያው በነገራችን ላይ ሕፃን ልጅ አያምንም ያምናልም የሚል መጽሐፍ ቅዱሳዊ ክፍል የለም። ዝም ብዬ ያምናል አያምንም አልልህም። ግን ስለዚህ በ40 ቀን ሳታምን የተጠመቀው መጽሐፍ ቅዱስ ላይም ያለ ነው። ሄኖክ ወይ በ40 ቀን ሳታምን የተጠመቀው ማለት ነው። ሳታምን የተጠመቀው? አዎ። አንተ አሁን ያመነ የተጠመቀ ይድናል የሚለው ኮንሰፕት እኔ ለጠይቁ ጥያቄ መልስልኝ። ሳታምን የተጠመቀው ማለት ነው። ያው ያን ይዘህ ከሆነ ያ ህፃናትን አይወክልምም እንትን አይልምም። ግን ካልከኝ መጽሐፍ ቅዱስ ላይ ቤተሰቦቻቸው ተሰብከው ነው ሙሉ ቤተሰቦቻቸው የሚጠመቁት። እሺ ቤተሰቦቻቸው ተሰብከው አይደል? ሁሉም ቤተሰብ ቃል እግዚአብሔርን ሰምቷል አይደል? እንዴ እስኪ እሺ አንተ ግን ስትጠመቅ ቃል እግዚአብሔርን ሰምተሃል። ሄኖክ ቤተሰቦቻቸው በሙሉ ሁለት ቤተሰብ ነው። የሁለት ሰው ቤተሰብ አለ። ኦልሞስት የሶስት ሰው ቤተሰብ አለ። የሊዲያ ቤተሰቦች አሉ። የሐዋርያት ሥራ ቤተሰቦቻቸው ተሰብከው እኔ የምነግርህን ስማኝ። ይጠቅማል። የምነግርህን ስማኝ በደምብ። የሊዲያ ቤተሰቦች አሉ። የቆርኔሌዎስ ቤተሰቦች አሉ። የመቶ አለቃው ማለት ነው። እና የወህኒው ጠባቂ ደግሞ የሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ የእሱ ቤተሰቦች አሉ። እነዚህ ቤተሰቦች ሁላቸውም የእግዚአብሔርን ቃል ሰምተዋል ከመጠመቃቸው በፊት። ኦኬ ኤርሚ በአፍህ ከሚሆንብኝ ታነብልኛለህ ታዲያ? ኧረ አነብልሃለሁ። ምን ገድል? ኦኬ እሺ። የመቶ አለቃውና የሊዲያን አንብብልኝ። እሺ ኦኬ እሺ አንተ ጋር ጫጫታ አለ። ሚውት አድርገው። ኦኬ እሺ ኦኬ። ሐዋርያት ሥራ መጽሐፍ ምዕራፍ 10 ከዛ ነው ክፍሉ የሚጀምረው። የእግዚአብሔር መልአክ ለቆርኔሌዎስ ተገለጠለት። ከእግዚአብሔር ዘንድ ምጽዋትና ጸሎት ተሰምቶልሃል ብሎ አለው እና ከዛ ቀጥሎ ደግሞ የምትድንበትን ነገር እንዲነግርህ ከኢዮጴ ከቁርበት ፋቂው ቤት በእንግድነት እዛ ተቀምጧልና ጴጥሮስ ስምዖንን አስጠራው። የምትድንበትን ነገር ይነግርሃል ብሎት የእግዚአብሔር መልአክ ለቆርኔሌዎስ ነገረው። ቆርኔሌዎስ ደግሞ የመቶ አለቃ ቆርኔሌዎስ መልእክተኞችን ላከ። ከዛ ጴጥሮስን አስመጣ ማለት ነው። ጆኒ ሚታርክ ማነው? ቀንስ ስቶፕ ቀንስ ወርታች ቀንስ። ቀጥታ እያነበብከው ነው እየነገርከኝ? ኖ ክፍሉ ረጅም ስለሆነ በቃሌ የምነግርህ ያው እኔ መጽሐፍ ይዤ ነው። እሺ ብራዘር፣ አይ ያው መጽሐፍት ይዤ ነው። የሐዋርያት ሥራ መጽሐፍ ምዕራፍ 10 ክፍሉን ምንም ሳሏት እና እያየህ ነው። አንብበው አብረን። አይ ረጅም ነው ሳይሆን አንተ የምትፈልገውን ኮንሰፕት ችግር የለውም። አንተ ተሰብኮ የተጠመቁበት የምትለውን ቦታ እናንብበው። ኦኬ መልካም። ኦኬ ጴጥሮስም ይላል ቁጥር 35 ላይ ጴጥሮስም አፉን ከፍቶ እንዲህ አለ። በማ ቤት? በቆርኔሌዎስ ቤት ማለት ነው። ያው ምን አለው ቆርኔሌዎስ? እዚህ ጋር ቆርኔሌዎስ በእግዚአብሔር ፊት ጸሎት ተሰማልህ፣ ምጽዋትም ታሰበልህ ብሎ ነገረው።
እንግዲህ ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖንን አስጠራ። እሱም በቁርበት ፋቂው በስምዖን ቤት በባህር አጠገብ በእንግድነት ተቀምጧል አለኝ። ስለዚህ ያን ጊዜ ወደ አንተ ላኩ፣ አንተም በመምጣት መልካም አድርገሃል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁንም በእግዚአብሔር ፊት በዚህ አለን አለው፣ ለጴጥሮስ ማለት ነው። ስምዖን ማነው? ቆርኔሌዎስ። እዛ ጴጥሮስም ሐዋርያው አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅንም የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋሉ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህ ቃል ወደ እስራኤል ልጆች ላከ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበር። እኛም በአይሁድ ሀገር እና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ሰቅለው ገደሉት። እግዚአብሔር በሦስተኛው ቀን ይገለጥ ዘንድ አስነሳው። ይኸውም ለአሕዛብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ ለተመረጡ ለምስክሮች ለሆንን ለእኛ ነው እንጂ ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን ይሄን ነው ብለው ካለ በኋላ ከዛ ጴጥሮስ ይላል። ጴጥሮስም ይህን ነገር ገና ሲናገር ቃል እግዚአብሔርን እየሰበከ ማለት ነው። ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሚሆኑ ምዕመናን፣ በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረመ። በልሳኖችም ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን ተቀበሉ፣ እንዳይጠመቁ ውሃ ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስም ይጠመቁ ዘንድ አዘዛቸው። ከዚህም በኋላ ጥቂት ቀን እንዲቀመጡ ለመኑ ይላል። እነዚህ በውሃ የተጠመቁት ሰዎች አስቀድመው መንፈስ ቅዱስ በነሱ ላይ ወርዷል። መንፈስ ቅዱስ በነሱ ላይ ከመውረዱ በፊት እና ከመጠመቃቸው በፊት ቃሉን ሰምተዋል። ቃሉን በሰሙት ሁሉ ላይ ምክንያቱም ቆርኔሌዎስ ቤተሰቦቹን ሁሉ ሰብስቦ ነው እዚህ ጋር ጴጥሮስን የጠበቀው። አቤት አይ የቆርኔሌዎስ ቤተሰቦች መስማታቸውን የሚያሳይ አንድ እንትን የለም አሳየ። ስለ አሁን ስለ ህዝቡ ቃሉ ሰምተው መንፈስ ቅዱስ ወረደ ስለሚለው የቆርኔሌዎስ ቤተሰቦች ቃሉን ሰምተው ተጠመቁ የሚለውን ነው ማየት የፈለጉ። ኦኬ ጥሩ ጥሩ። ኦኬ ራእይ ያየት መስሎት እርሱም ስለ ቆርኔሌዎስ ተናገረ። ይኸው በነጋውም ወደ ቂሳሪያ ገቡ። ቆርኔሌዎስም ዘመዶቹና የቅርብ ወዳጆቹን በአንድነት ጠርቶ ይጠባበቃቸው ነበር ይላል። ማንን ነበር ይጠባበቅ የነበረው? ጴጥሮስን። የቱ ጋር ይናገራል? ቁጥር 25 ጴጥሮስም በገባ ጊዜ ቆርኔሌዎስ ተገኝቶ ከእግሩ በታች ወደቀለትና ሰገደ። ጴጥሮስም ግን ተነስ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር ይነጋገር ገባ። ብዙዎችም ተከማችተው አግኝቶ ከቆርኔሌዎስ ጋር በጣም ብዙዎች ናቸው የተሰበሰቡት። አየህ አይደል? ቤተሰቡን ሰብስቦ ወዳጆቹና የቅርብ ዘመዶቹና የቅርብ ወዳጆቹን ይላል አይደል? ቆርኔሌዎስ። አያቸው አይደል? የቆርኔሌዎስ ቤተሰብ ብቻ ሳይሆን ወዳጆቹን ሁሉ የቅርብ ወዳጆቹን ሁሉ ነው የጠራው። ምናልባት ጎረቤት ምናምን ነገር ሁሉ ማለት ነው። ይታያል። ሄኖክ ይታያል። በጆሮ እንትኑ ስለማረገው ይሄን ስልኩን እሱም እንትኑን እያነበብኩ ነበር አብሬ። ይታያል። የቆርኔሌዎስ ቤተሰቦች በእድሜ በህፃንነት በምን ያህል ይታወቁ ነበረ? ህፃናት ለምሳሌ ሚዩት አድርገህ እንደዚህ አይደረግም። ከእሱ ጋር ከጨረስን በኋላ ከዛ አንተ ደግሞ ትቀጥላለህ። ሄኖክ ይታያል ወይ? እያየሁት ነው፣ አሁን እያየሁት ነው። ያው ዘመዶቹና የቅርብ ወዳጆቹ ይላል አይደል? የቆርኔሌዎስ ኦኬ። ስለዚህ ፋሚሊዎቹ ማለት ነው። ፋሚሊና የቅርብ ደግሞ ወዳጆቹ ጎረቤቱን ሁሉ ጭምር ነው። የቅርብ ወዳጆች የቅርብ ወዳጅ መቼ ጎረቤት በስራ የሚያውቃቸው ወይ በውትድርና የመቶ አለቃ ስለነበር በውትድርና የሚያውቃቸው ብቻ በቅርበት የሚያውቃቸው ከዘመዶቹ ውጭ የሆኑት ማለት ነው። እነዚህ ሁሉ ናቸው በሙሉ አብረው ተሰብስበው ካሉ ከዛ ጴጥሮስ አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ብሎ ቃል እግዚአብሔርን መስበክ ጀመረ። የሁሉ ጌታ በሚሆን በኢየሱስ ሰላምን እየሰበከ ብሎ ጀመረ። ይሄንን እየተናገረ ከዛ ግን ሙሉዎች ነው የተጠመቁት። አዎ ከዛ ከዚህ ውስጥ ጻል ሊኖር አይችልም። ጴጥሮስ ገና ይህን ሲናገር ይህን ነገር ገና ሲናገር ቃሉን በሰሙት
ሁሉ ላይ መንፈስ ቅዱስ ወረደ ይላል። ቃሉን መስማት የሚችሉ ሰዎች ናቸው እዛ ጋ የነበሩት። የ40 ቀን ሕፃን ልጅ እትብቱ ያልገጠመ ቃሉን በሰሙት ቃሉን ዛሬ ነው እኔ ገና ያነበብኩልህ ነው። በደምብ ስማ። እዚህ ጋ እትብቱ ያልደረቀ እርግብግቢቱ ያልገጠመ የእናቱን ጡት በዳበሳ ፈልጎ ራሱ እንኳን ጎርሶ መጥባት የማይችል እናትየዋ በጣቷና በጣቷ መካከል እንደዚህ አድርጋ ጡቱን ካላጎረሰችው በስተቀር የማይችል ሕፃን ልጅ ቃል እግዚአብሔርን ሰምቶ ከዛ ተጠመቀ ብሎ የሚለው የኦርቶዶክስና የካቶሊክ የሌሎች ሕፃናት አጥማቂያን ቤተክርስቲያን የቀልድ ስራ ነው። የ40 ቀን ሕፃን ልጅ እዚህ ውስጥ አለ ብሎ አይደለም። እዚህ ጋር የነበሩት በሙሉ ዘመዶቹና ቤተሰቦቹ ናቸው። እነሱን ሰምስቦት ቃል እግዚአብሔርን ጴጥሮስ ሲናገር የሰሙ ናቸው። ቃሉን በሰሙት ላይ መንፈስ ቅዱስ ወረደ። በመንፈስ ቅዱስ የወረደባቸው ላይ እነዛን ሰዎች አሁን በውሃ እንዳይጠመቁ የሚከለክላቸው ማን ነው አለ። ከዛ ተጠመቁ ይላል። በቃ የ40 ቀን ሕፃን ልጅ አለ እዚህ ጋር አንተ ባልከው መንገድ አልሄድም። የለም ኧረ መጽሐፉ ነው ብሎ የሚለው ያን ነው የምልህ። አንተ በምትፈልገው መልኩ መስማት የሚለውን በተረጎምክበት መንገድ ሳይሆን ከነማለታቸው ተጠመቁ ነው የሚለው መጨረሻ። ስለዚህ ሄኖክ አትድከም ማለት ያለብህ ትምህርታችን ፈራረሰ ነው ማለት ያለብህ። ፈራረሰ ትምህርታችን ፈረሰብን ነው ማለት ያለብህ እንጂ አትድከም። ወደ ሁለተኛው ቤተሰብ ሄኖክ እሰጥሃለሁ። ጥያቄውን ጠይቀኸኛል ማለት ያለብህ ቃል ትምህርታችን ፈራረሰብን፣ የህፃን ጨዋታችን ፈራረሰብን ነው ማለት ያለብህ። የህፃናት ጥምቀት የህፃናት መጽሐፍ እንደዛ አይልም። ኦኬ ወደ ሐዋርያት ሥራ መጽሐፍ ምዕራፍ 16 ሜቢ ኤርሚ የ40 እና የ80 ቀን ምክንያቱ ያው አንተ የምታውቀው ነው። ቤተክርስቲያን መግባት ስለሌለባት ነው። ስለ ምክንያቱ ከሆነ ህፃናት መጠመቅ እንዳለባቸው ያው ከነ ቤተሰቦቻቸው ብሎ ነው የሚነግረው። የታለ የለም ደግሞ የቆርኔሌዎስን ቤተሰብ አየን። እንግዲህ ምን ልርዳ? አንድ ሁለተኛ የመቶ አለቃ ማነው የቆርኔሌዎስ ቤተሰብ እኔ አስኪዶኛል። እባክህ ፕሊዝ እኔ ቃለ እግዚአብሔርን ይቅርታ አድርጉልኝ፣ እንደዚህ ብዬ መናገር አልፈልግም። ሰው እንደዚህ ንቀህ ነው ምናምን ነገር ብለው ይሉኛል። እኔ ከይቅርታ ጋር ወንድሞች እናቶች ቃለ እግዚአብሔር መጽሐፍ ቅዱስን አንድ ቀን እንኳን ቁጥር በቁጥር ገጽ በገጽ ምዕራፍ በምዕራፍ አንብባችሁ የማታውቁ ትርጓሜውን ዝም ብሎ ማንም የጠገበ መምህር እናንተ አጣሞ የነገራችሁን እሱን ይዘህ መምጣት የለብህም። ሄኖኬ በቃ አሁን ወጣት አይደለ? ያው በራስ መተርጎምም መጥፎ ነው። አድምጠኝ። እኔ በራሴ አይደለም የተረጎምኩ ቃሉን እያሳየው ነው የነገር ማድረግ ያለብህ መጽሐፍ ቅዱስን አንብበው ሚዩት አድርገውና ላሳየው። ሁለተኛውን ቤተሰብ ማለት ነው። ቴንክ ዩ ኦኬ። ሁለተኛው ቤተሰብ በመንፈቀ ሌሊት ይላል ጳውሎስና ሲላስ በእስር ቤት ሳሉ። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የመሬት መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒውም ጠባቂ ከእንቅልፍ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡት መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን በዚህ አለን፣ በራስህ ላይ ምንም አታድርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ እመን፣ በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦች ትድናላችሁ አሉት። አንቺ ነች እቺ ቃል ናት። ኦርቶዶክሳውያን በጌታ በኢየሱስ ክርስቶስ እመን፣ እሱ ሲያምን ቤተሰቦቹም ይድናሉ ማለት ነው። ሚዩት አድርገህ ብራዘር፣ ከዚህ በኋላ እንዳትከፍተው ሄኖክ። አንተ አሁን መከራከር አይደለም ያለብህ ከኔ ጋር። ምንም አይነት ለመከራከር ምንም አይነት እውቀት እንደሌለህ በእርግጠኝነት እነግርሃለሁ። ናቀይ ብለህ እንዳትለኝ። ጥበብ የሚሆንልህ ቃለ እግዚአብሔርን እያነበብኩ ነው። አልተሳሳትኩም፣ ግን ደግሞ ያው ላንስም ብዬ ነው ችግር። ኦኬ ከዚህ በኋላ ከከፈትክ እንግዲህ በደንብ አለማነስህን ታች ወርደህ ታብታብ ታደርጋለህ ማለት ከከፈትክ ከዚህ በኋላ ማይክ። ኦኬ ጥያቄ ጠይቀኸኛል። ቤተሰብ ያለበትን ክፍል ላሳየህ። ደግሜ እነግርሃለሁ። ምንም አይነት እውቀቱ ከኔ ጋር መጽሐፍ ቅዱስን እዚህ ሀሳብ ላይ ለመነጋገር አላነበብከውም። እኔ ነኝ አሁን እያነበብኩልህ ያለሁት። አንዳንዴ ልክን ማወቅም ጥሩ ነው። ቴንክ ዩ። እንደዚህ ብዬ እንድናገር አልፈልግም፣ ግን ጥያቄ ጠይቀኝ አይደል? በእነዚህ 3 ቤተሰቦች ውስጥ ህፃናት እንዳሉ ላሳይ ነው። ከቆርኔሌዎስ ጀመርኩ፣ የወህኒው ጠባቂ ጀመርኩ፣ የሊዲያን ቤተሰቦች ደግሞ ያለው። ከዛስ የኦርቶዶክስ ትምህርት አፈርደቼ ይግጣል ማለት ነው።
ህፃናት የ40 ቀን ህፃናት እዚህ ውስጥ አሉ ብሎ በግምት ዶክትሪን አይሰራም። በመላምት ምናልባት ሊኖሩ ይችላሉ በሚል አይሰራም። ስለዚህ በደንብ እርሱም የወህኒው ጠባቂ ማለት ነው ጳውሎስና ሲላስን በጌታ በኢየሱስ ክርስቶስ እመን አንተና ቤተሰብህ ትድናላችሁ አሉት። ኦኬ ከዛስ የሚድኑበትን ነገር ነገሯቸው። ምን ለእርሱና በቤቱ ላሉ ሁሉ የሚድኑበት ምን ነበር? ትድናላችሁ አይደል ያሉት? በጌታ በኢየሱስ ክርስቶስ እመን ነው አይደል ያሉት? ከዛስ እንዲያምን በኢየሱስ ክርስቶስ እንዲያምን ቃል እግዚአብሔር መንገር ነበረባቸው። ስለዚህ ለእርሱና ለወህኒው ጠባቂ እና በቤቱ ላሉት ለቤተሰቡ ማለት ነው ሁሉ የእግዚአብሔርን ቃል ተናገሯቸው ይላል። 4 ነጥብ። እነዚህ ሰዎች ናቸው የዳኑት። የእግዚአብሔርን ቃል ከጳውሎስና ከሲላስ የሰሙ ራሱን የወህኒው ጠባቂ እና ቤተሰቡ ሁሉ ተጨምረው የእግዚአብሔርን ቃል ነገሯቸው። የእግዚአብሔርን ቃል ሲሰሙ አመኑ። ስላመኑ ዳኑ። ቃል እግዚአብሔርን ሳይሰሙ ማመን የለም፣ ሳያምኑ መዳን የለም። ፕሮሲጀሩ እንደዚህ ነው። አስቀድመህ የእግዚአብሔርን ቃል ትሰማለህ፣ ከዛስ ታምናለህ። ያው ታምናለህ፣ ከዛ ትድናለህ። 4 ነጥብ። እዚህ በቤቱ ላሉ ሁሉ ብሎ የሚለው እዚህ ውስጥ የ40 ቀን ህፃን ልጅ አሉ ብሎ አይልም። ቃል እግዚአብሔር መስማት ለሚችሉ ሰዎች ነው እዚህ ጋር የተናገሯቸው። ልክ ቆርኔሌዎስ ቤት የእግዚአብሔርን ቃል የሰሙት ህፃናት እዛ ጋር እንደሌሉ ታዲያ ከየት አምጥተው ነው ህፃናት አጥማቂያን የሚያጠምቁት? መላምት ምናልባት ሊኖሩ ይችላሉ ምናልባት ብሎ በሚል ይህንን የሚያህል ዶክትሪን በምናልባት ይሰራል እንዴ? ነውር እኮ ነው፣ ነውር። ላውራ አሁን የሚፈቀድልኛል? ሚዩት አድርገውና ጨርሼ ሶስተኛውን ቤተሰብ ላሳይ። ኤርሚዬ ግን እየተጫንከኝ ነው ማለት እንደ ጠያቂ ሳይሆን አሁን ሶስተኛውን ሶስት ቤተሰብ ላሳይ ነው አይደል ያልኩ? ኦኬ እኔ እስካሁን ያየሁትን መች ፈተህልኝ ማለት በአንተ ልክ ሂጄ ነው እንዴ የምታሳየኝ? እስካሁንም እኮ አንተ ልክ ነህ እያልኩ አይደለም፣ ግን እየተጫንከኝ ነው። አስወርዳለሁ ከኔ በላይ እውቀት የለም እያልከኝ ነው የምታወራኝ። ምና ያው እውቀት ኖረኝ አልኖረኝ ችግር የለውም ምንም አያስፈልግም፣ ግን አንተ የተሻልክ ነህ አይደል? ስለዚህ በቃ እኔም እድሉን ስጠኝ። ኦኬ ጥያቄ ስታይቀኝ ሶስቱም ቤተሰብ ነው አይደል አሳየኝ ያልከው ቅድም? አላልኩም፣ እንደዛ አላልኩም። ታዲያ ካላሳይ መጽሐፉን ገልጣ አሳየኝ አላልከኝም ቅድም? ለምን አነሳው? የሶስቱም ካልኩ ግን እኔ አሳየኝ እንደዛ ያልኩበት የሶስቱን አላልኩም። መጽሐፉን ገልጣ አንብበው አላልከኝም? አንተ እየተረከው ስለሆነ ብዬ ነው። በቃ ዳኒ ይሄን ሰው አውራው በቃ የሶስተኛው እንዲሁ ነው። ቴንክ ዩ በቃ እኔ ጨርሻለሁ። ታስወረደኝ ነው ሳልጠይቅህ? ኧረ እዛው ይኸው ቁጭ በልና ከሌሎች ጋር አውራ፣ ከዳኒ ጋር አውራ። ቴንክ ዩ ጨርሻለሁ። አንተ መጠየቅ ግን ፈልግ ነበር። እኔ አልቀበልም ጥያቄ ነው፣ እውቀት የለኝም፣ ችግር የለውም። ቴንክ ዩ አለ አንተ ታምናለህ እንዳለ። እሺ ዳንኤል ጠይቀህ ኃይለ ልዑል ኃይለ ልዑል ይሰማል? ይሰማል። እሺ ኤርሚን አቆምኩ እኔ መጠየቅ ነው። ሄኖክ ሚዩት አድርገህ ሚዩት ጨረስኩ። እንኳን ተገበቅ ፕሊስ አንድ ጥያቄ ፍቀድልኝ ኤርሚን። ጨረስኩ ብራዘር ጨረስኩ። እኔ ጭቅጭቅ አልፈልግም። እኔ እኮ ኖርማል ለእውቀት ፈልጌ ነው ማለት አንተ ቴንክ ዩ ጭቅጭቅ አልፈልግም። ሄኖክ እኔ ጭቅጭቅ አልፈልግም። ከሌሎች ጋር ተናገር። ዳኒ ወይ ጆንሰን ያወራል ወይ ዳኒ ያወራል። ቴንክ ዩ እሺ ሚዩት አድርግና ጠብቀን ሌሎች ያወራዋል። ኃይለል እንኳን ደህና መጣህ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እሺ ቴንክ ዩ። በኢየሱስ ብቻ ሰው አምኖ ይድናል ብሎ የሚለውን የእግዚአብሔርን ቃል ታምናለህ? በኢየሱስ ብቻ በማመን ብቻ አይዳንም። በማመን ብቻ አይዳንም? አይዳንም። ታዲያ በምን እንደሚዳነው? ስራን በመስራት ነው። በማመንና ለምሳሌ ያመነ የተጠመቀ ይድናል አይደል የሚለው?
ያመነ ራሱን ችሎ ሌላ ርዕስ ነው። የተጠመቀ ደግሞ ሁለተኛ ርዕስ ነው። ስለዚህ ሰው መዳን የሚያገኘው አምኖ ሲጠመቅ ነው አይደል? ብቻ አምኖ ሲጠመቅ ብቻ። እሺ ኃይለሉ ለአምነ ተጠምቀሃል አይደል? አዎ። መቼ ነው አምነ የተጠመቀው? በ40 ቀን። በ40 ቀን የ40 ቀን ህፃን ልጅ ሆነህ ነው ያመንከው? አዎ። እምነትህን በምን ላይ ነው የመሰረትከው? ምን ሰምተህ ነበር? እኔ ላልሰማ እችላለሁ። የክርስቲያን ልጅ ነኝ። ወላጆቼ መጽሐፍ ቅዱስ ነው ብሎ የሚለው መጽሐፍ ቅዱስ ምንድን ነው የሚለው? ቅዱስ ጳውሎስ ምንድን ነው የሚለው? እምነት ከምንድን ነው ይላል? እሱም ማመን መጀመሪያ ከመስማት ነው። በቃ እዛ ማመን ይሄ ለአዋቂዎቹ ነው። በእኛ እንደ ቤተክርስቲያን አስተምሮ አሁን እንደናንተ አስተምሮ በእናንተ ማስተምሮ እመጣለሁ እንደኔ ማለት ነው። በእኛ አስተምሮ 2 ደረጃ ነው የጥምቀት ደረጃው። ያመነ የተጠመቀ ለአዋቂዎች፣ ያላመነ ደግሞ ለህፃናት ደግሞ አንድ ወላጅ ከመሞቱ በፊት ንብረት ይኖረዋል ሲሞት ማለት ነው። ንብረት ሲኖረው በሞግዚት ንብረቱን ያስረክባል። ሃይማኖቱንም በተመሳሳይ በሞግዚት ያስረክባል። ምክንያቱም የክርስቲያን ልጅ አሁን ለምሳሌ እናንተ ጋር እስኪያምን ድረስ የፕሮቴስታንት ልጆች እስኪያምኑ ድረስ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ስለሚል እኒህ ልጆች የእናንተ ልጆች አሁን ቢሞቱ በመካከል የት ነው የሚገቡት? ገነት። ምክንያቱም አንተ እንደምትለው እንዳንተ ልምጣልህና ከማመን ውጭ መጠመቅ የለም ካለ ካልተጠመቁ መዳን የለም ከተባለ አሁን የፕሮቴስታንት ልጅ 18 ዓመት እስኪሞላው ድረስ በመካከል ልጆች ቢሞቱ የት ነው የሚገቡት? አልተጠመቁም። ከምን ቆይ ልንገርህ፣ አዳምጠኝ። አይ አታውቀውማ። በፕሮቴስታንት ብለህ የእኛን ቤተ እምነት ልንገርህ፣ ያው ስልህ ወደ እምነት ደረጃ እንቆይ ካልን እኒህ ልጆች እስኪያምኑ ድረስ የሰው ልጅ እኛ ፕሮቴስታንቶች ነን። እኛ በ18 ዓመት ነው የምናጠምቀው። መረጃ ለምሳሌ ቆይ እስኪያምን ጠብቅ። ዝም ብለህ 18 የሚሆን 14 የሚሆን 20 የሚሆን 30 በመረጃ ገደል። እሺ በምን ነው የምታጠምቁ? ንገረኝ። ችግር የለም። በመረጃ ነው ማለት 18 ማለት ሳይሆን አሁን የጠየቅኩህ የእኛን 18 የማመን ደረጃው እኔ እኮ የጠየቅኩህ ያንተን ነው። የ40 ቀን ህፃን ልጅ ሆነህ ለማመን መስማት አለብህ አይደል? ይኸውልህ ከተረዳኸኝ ማለት ነው። እየተረዳኸኝ እየተግባባን እንነጋገር። እንደው እንደ ቅድሙ እንደ ልጁ አይደለም። እኔ አሁን እኔ ጋር ምናው እየተረጋጋን እኮ እኔ ስለ አንተ ስጠይቅህ የፕሮቴስታንት በላይ 18 የ30 ምናምን ነገር ብላል። ከኔ ለማመን ደረጃ ብዬ ነው። ለማመን ምናልባት እዚያ በታች ልጅ ያምን በኋላ እኔን ትጠይቀኛለህ። እኔን ጠይቀኝና እኔ መልሳለሁ። በእናንተ እሺ ችግር የለም። ይኸው የኛን ልንገርህ፣ የኛን ዶክትሪን ልንገርህ፣ አዳምጠኝ። የኛን ልንገርህ። አንደኛ በብሉይ ኪዳን ቅድም መጀመሪያው ጠያቂ እንደነገረህ በ40 ቀን በብሉይ ኪዳን ጌታ ኦሪትን አልሻረም። ወንድ ልጅ ቤተ መቅደስ አስገብተው በ40 ቀኑ ዋኖስ ሰውተውለት፣ ሴትም ከሆነ በ80 ቀኗ ዋኖስ ተሰውቶላት ቤተ መቅደሱ ተዙሮ ይኬዳል። ይሄንን ደግሞ ራሱ ኢየሱስ ክርስቶስ በ40 ቀኑ ገብቶ በ40 ቀኑ ማለት ነው። አይልም እንደዛ። አዳምጠኝ። ኃይለሉ አይልም እኮ ነው የምልህ። ቃል እግዚአብሔር አይልም እያልኩ ለምንድን ነው አድምጠኝ? አዎ በ40 ቀኑ ኢየሱስ ርግብ ተሰውቶለት ቤተ መቅደስ አልገባም? በፍጹም በ8 ቀን እንጂ በ40 ቀን አይልም። ሉቃስ ወንጌል መጽሐፍ መረጃ አምጣ። 8 ቀን ግዝረት ነው። መረጃ አምጣ። በ40 ቀን ኢየሱስ ያ እንደተደረገለት። ቆይ እሺ በቃ እስከመጣ ድረስ በዚህ እንወያይና። አይ የለም አምጣ። ይሄው ያያየን ነው። ሉቃስ ወንጌል ምዕራፍ 8 ቀን ነው የሚለው። አምጣው። እኔ እንግዲህ 8 ቀን ነው ብያለሁ። አንተ 40 ቀን ብለኛል። እዚሁ ፊት ለፊት እንግዲህ መተያየት ነው። ኢየሱስ ክርስቶስ ጌታ ነው ብለህ በአፍ ብትመሰክር፣ እግዚአብሔር ከሞት አስነሳው ብለህ ብታምን የመዳኛ መንገድ ይህ ነው፣ ትድናለህ ይላል። ይህንን የምናገረው ሐዋርያ ቅዱስ ጳውሎስ ነው። ሰው ሁሉ የሚድነው በአንደበቱ ኢየሱስ ክርስቶስ እግዚእ ነው፣ ጌታ ነው። ጌታ ብቻ አይደለም እኮ እሱ እኮ የጌቶች ጌታ ነው፣ የነገስታት ንጉሥ ነው። እቀብ ዘንድ ትእዛዘ በንጽ
እስከ ምጽአቱ ለእግዚእነ ኢየሱስ ክርስቶስ ዘያስተርኢ በዕድሜው ዘባይትቱ ብፁዕ ወኃያል ንጉሠ ነገሥት ወእግዚአ አጋዕዝት አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 14 ላይ ምን ይላል? ቅዱስ ጳውሎስ ልጁን የሚመክረው ባለ ሀብቶችን በአግባቡ ሰርቶ ቀርቶ እንዲያስተዳድራቸው ነው። ብቻውን ጌታ የሆነ ብቻውን ብፁዕ የሆነ ብቻውን ቅዱስ የሆነ የጌቶች ጌታ የነገሥታት ንጉሥ ኢየሱስ ክርስቶስ እስኪመጣ ድረስ ሳታቋርጥ ስበክ፣ ዘምር፣ ገስጽ ይላል። ውእቱ ባሕቲቱ ዘይመውት እሱ ብቻ የማይሞት ነው። ዓለም ከመፈጠሩ አስቀድሞ ማንም በማይቀርበው ብርሃን ይኖራል። ጨለማ በሱ ዘንድ የለም። ዘሎቱ ክብር ወስብሐት ወኃይል ለዓለመ ዓለም እሱ ለዘላለሙ ኃይል፣ ክብር፣ ምስጋና፣ ውዳሴና አምልኮ የሚገባው ነው ይላል ሐዋርያው ቅዱስ ጳውሎስ። ክብርና ምስጋና ለሱ ይሁን። አረ በትንሹ አትገምቷት፣ እሷ መንግሥተ ሰማያት ታስገባለች። ግቡ አለን በደሙ በኩል የለም ሌላ። አባቱ አየው ልጁን የገዛ ደሙን ይዞ ታርዶ ይዞ ሲገባ። መታረቂያ ሌላ መንገድ የለም። በማንም በኩል ወደ እግዚአብሔር መገኘት መግባት አይቻልም። ለሰው ልጆች ሁሉ መግቢያ የኢየሱስ ደም ብቻ ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ወደ እግዚአብሔር ዙፋን መቅረብ ተችሏል። እንደዚህ አይነት ካህን ስላለን፣ ኃጢአት የሌለበት ካህን ስላለን፣ ራሱን ይዞ የገባ ካህን ስላለን እግዚአብሔር የሰው ልጆችን ለመቀበል ፈቃደኛ ሆኗል። ክብር ለኢየሱስ ይሁን። ሃሌሉያ። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ሊቆም አይችልም። እግዚአብሔር አይቀበለውም። ከኢየሱስ ውጪ ማንም ወደ እግዚአብሔር ሊያደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣ ሞተዋል። ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን። ምንም ነገር ሰው ሊያድነው አይችልም። ኢየሱስ ብቻ ያድናል። በሱ የሚያምን የዘላለም ሕይወት አለው። ኢየሱስ ክርስቶስ ብቻ የሚያድነው እሱ ነው። ሌላ መንገድ የለም። መንገዱ ኢየሱስ ነው። ወደ አብ የምንደርስበት መንገድ ኢየሱስ ነው። በሩ ኢየሱስ ነው። ሌላ የለም።